አሁኑን ምርጫህ እንድታሳውቀኝ እፈልጋለሁ የምትመርጠው ምርጫ ደግሞ አንዳችንን ያሳጣሃል በጣም ጥሩ ስለዚህ ምርጫህን አውቀዋለሁ ማለት ነው ባንዲት አጋጣሚ ላወካ ሴት እኔን ቀየርከኝ ዳዊት ሮዝ በጣም ጥሩ ሰማኛለህ ሮዛ ሱሰኝነትን ሰብስባና ደብቃ ትኖርልኛለሽ ብለህ የምታስብ ከሆነ በጣም ተሳስተሃል እቅፍ አበባ ወይ የፈረሰሽ ታመጣልኝ መሰለህ እንዴ ለኔ ያለህን ንቀት እኮ ሄውሽም ማህን ቤቴ ድረስ አምጥተን ያሳየኸኝ እሺ ይበቃሻል ከዚህ በኋላ አፍሽ መክፈት አይጠበቅብሽ ሰምኛለሽ አይደል ሉሊት ይቅርታ በጣም አንቺ ተረጋጊ እሺ ሁሉም ነገር ሰላም ይሆናል እሺ እንደዋዛ እዚህ ቤት ገብታችሁ ይሆናል እንጂ እመነኝ ከዚህ ቤት ያንዳችን ሬሳ ይወጣታል ወስ ባይኖርብኝም አረ ሆዴን አታጭሁ ሮዚ ያንቺ ጉድ ለመስማት አካላቴን ሁሉ ጆሮ አድርጌ እየጠበኩሽ ነው ጉድ ሆንኩልሽ ዴቭ ጉድ አደረገኝ ምንድነው እሱ አገባ ምን ዴቭማ እንደዚህ ነገር አያደርግም በጭራሽ ለምን እሱ የተለየ ቴክስት ስላለው ነው ግን ማናት በእናትሽ እንደዚህ አይነት ትብል ያገኘችው እውነቴን ነው አገርን መምራት የሚያስችል ጭንቅላት ያለው ሰው ነው በዛ ላይ የብዙ ካምፓኒ ራዳር ውስጥ የገባ ሰው ነው አንቺ እናቴ ባልሽን አታውቂውም ማለት ነው ፈጣሪ ሁሉን ነገር አሟልቶ ከሰጣቸው ጥቂት ሰዎች ውስጥ ዴቭ አንዱ ነው ሁሉን ነገር አሟልቶ ነው ያልሽው አዎ ምናልባት ካንድ ነገር በስተቀር ካንድ ነገር ምን ሚስት አቤት ለዛ መሰለኝ የጎደለውን ለመሙላት ሌላ ሴት ያገባ እኮ ነው ሮዛ ነኝ እሱን ጎዶሎ መሙላት አቅቶኝ ሌላ ሴት እኔ ላይ የሚፈልገው ሮዚና አገባ ብለሽ የነገርሽኝ እኮ አንቺ ነሽ እሱማ ሚለው አባትየው ከሞታቸው በፊት አራጣ ተበድረዋል ነው ያ አራጣ በዳሪ ሽማግሌ ደግሞ እናትየውን ወይ ልጅሽ እንዳሪልኝ ወይ ብሬን አምጪ ብሎ ያስጨንቃታል የኔው ጉድ ደግሞ ልጅ ታለድሚያ ማግባት የለባትም ብሎ ከሰርጓ ላይ አስመልጫ መጣዋት ነው የሚለው ሰላም ጤና ይስጥልኝ ውድ የሉሊት ድራማ ቤተሰቦች ደህና ናችሁ ወይ እንኳን ወደ ቻናሌ በሰላም መጣችሁ ሮዛ ጓደኛዋን ባሏ ትንሽ ሙሽራ ይዞባት እንደመጣ ተነግራታለች ጓደኛዋ መፍትሄ እንድትሰጣትና ልጅቷን አማረው ከዚህ እንዲያባረሯት ይሄን ሚስጥር ስትነግራት ጓደኛዋ መላ እኔ ጋር አለ በማለት ቀጥታ ወደ ሮዛ ቤት ትመጣለች ሮዛ ግን ከዛ አስቀድማ ባሏን ይቺ ልጅ ወደ መጣችበት ካልመለስክ ጉድህን በአደባባይ ነው የምናገረው በትዳር ላይ ትዳር መስረታል የሰው ሙሽራ አስኮብልለህ አመጣሃል ስለዚህ ይቺ ልጅ እዚህ ቤት ማየት አልፈልግም ትለዋለች ዴቭም እንግዲህ ለትንሽ ጊዜ ብቻ አባክሽ ለትንሽ ጊዜ እዛ ጋር ያለ እድሜዋ ተድራ ያለ እድሜ ጋብቻ ማለት ሰውየው ሽማግሌ ነው የሚያገባት ሰውዬ በጣም ሽማግሌ ከመሆኑ የተነሳ የዛሬውንም የነገውንም ህይወቷን የሚያበላሽ ነው እሷ ደግሞ አንደኛ አመት ዩኒቨርሲቲ ተማሪ ናት ስለዚህ ህይወቷ መበላሸት የለበትም እኛ እናግዛት እባክሽ ይላታል ሮዛ ግን በልህና በመናደድ አንተ በትዳር ላይ ደርበህ የሰው ሙሽራ አስኮብልለሃል ስለዚህ አዚህ ቤት አንድ ቀን እንድትቀመጥ አልፈልግም ትንሽ አታፍርም እንዴት ነው ውሽማህን ቤት ውስጥ የምታመጣው ቅምጥህን ብላ ግርባሯን በሚያስጠላ ቃል ትናገረዋለች ያንተን ሴሰኝነትና ዝሙት ይጀልህ አይኖርም ስለዚህ እቺ ልጅ አስወጣልኝ ትለዋለች እንደምታዩት እንግዲህ ሉሊት በጣም ጤንጥዬ ልጅ ናት በጣም ማለት ነው እንኳን ለሰውየው እንደዛ ልትታማ ቀርቶ ሴትዋ ግን አሻፈረኝ በማለት ባሏን በመጥፎ ቃሎች እየተናገረች ተሰብረው ጀመረ በዚህ እንዳለ እንግዲህ ጧት ላይ አንድ ተንኮል ተኝታ አሰበች እሱም ሉሊትን ምን ላድርጋት የሚል ነው ከቤት የተማራ እንድትወጣልኝ ያለች ብላ ያሰበችውን ሁሉ ማድረግ ጀመረች እሱም እንግዲህ ከባሏ ፊት ማስመሰል ነበረ ከባሏ ፊት እንግዲህ ልጅቷን እንደምትንከባከባትና ችግር እንደሌለው ለትንሽ ጊዜ ተስማማለች ዴቭን በጣም ደስ ይለውና የኔ ሚስት እኮ በጣም መልካም ሰው ነሽ ብሎ ወደ ስራ ሄዳል እሷም እንግዲህ ያችን ልጅ ቁርስ ለመብላት ጠረጴዛ ላይ ምግብ አድርጋ ነበረ በሚያሳዝን ሁኔታ ልክ እንደ ውሻ ነበር አንጠልጥላ ማለት ነው አልሰማሽም እንደ በሀገርሽ ሲወራ ሎሌና ገረድ አብሮ ሎሌና ምንድነው የቤቱ ባለቤት ማለት ነው አብሮ እንደማይበላ አታቂም ነበር እንዴ ምን አስበሽ ሎሌና ንጉስ አንድ ገበታ ላይ አይቀርብም አንቺ ደግሞ ሎሌ ነሽ ስለዚህ እንዴት ብትደፍሪ ነው ብላ እንደዚህ አንጠልጥላ ነበር ወጣ ወስዳ በር ላይ ያስቀመጠቻት በር ላይ ቁጭ ብላ እንደ ውሻ እንድትበላ አደረገቻት ይሄ ነገር የመረራት ሉሊትም እንግዲህ ትወጣና በር ላይ ቁጭ ትላለች
እሷ ግን ጓደኛዋን ትደውልና ልጅቷ ምን እንደምታደርጋት ትጠይቃታለች። እናም በመጨረሻም እንግዲህ እንድትመርዛት ጓደኛዋ ትነግራታለች። ሮዛ በቅናት የተንጨረጨረች ስለነበረ የምታደርገውን ነገር ሁሉ አታውቅም። ልጅቷ ተመርዛ ስትሞት እሷ ዋጋ እንደምትከፍል እንዴት እንዳላወቀች አላውቅም። እና ጓደኛዋ ግን ሀሳቧ ሌላ ነበረ። የሮዛ ጓደኛ ዴቭን ትወደዋለች። ማለት በጣም ወንዳ ወንድ ነው፣ ጥሩ ሰው ነው፣ ትዳሩን አክባሪ ነው፣ የሚፈለግ አይነት ወንድ ነው። እና ጓደኛዋ ለካ እሷን ባልተመኘው ነበረ። ለዛም እንዲጣሉና እንዲፋቱ ስለፈለገች ለሮዛ መጥፎ ምክር ትመክራታለች። እሱም እንግዲህ በላይሽ ላይ ሌላ ሴት አምጥቶብሻል፣ ንቆሻል እኮ አታይም እንዴ? ስለዚህ ሉሊትን እንድትመርዛት ትነግራታለች። ሮዛም ጓደኛዬ ጥሩ ሀሳብ ሰጠች በማለት በበቀል ደስ ይላትና ምግብ ታዘጋጅና ምግብ ውስጥ እንግዲህ መርዝ ትጨምራለች መሰለኝ። በመጨረሻም እንግዲህ ያቺ ጓደኛዋ ማለት ነው እንግዲህ አንዳንድ ጓደኞች የእናንተን ህይወት ለማበላሸት በእናንተ የሚቀኑ ከሆነ እዚህ ድረስ አጋጣሚ እየተጠቀሙ እዚህ ድረስ ነው የሚጓዙትና የሮዛን ደካማ ጎን አገኘች። የሮዛ ደካማ ጎን ደግሞ ሉሊት ናት። ሉሊት እዚህ ቤት መምጣቷ ለሮዛ ትልቅ ሸክም ሆናባታለች። የሆነ ባሏን የምትቀማት ምን የመሰላት እና እንግዲህ ጓደኛዋ ደግሞ የመከረቻት ነገር የሚሰራላት ስለመሰላት በመጨረሻም ሮዛ ምግብ አዘጋጅታ ለትንሿ ልጅ ትሰጣታለች ማለት ነው ለሉሊት። እና ጓደኛዋ ግን ይህንን ለሷ ከነገረቻት በኋላ ዴቭን አስፈላጊ ነገር አይደል አገኝ እፈልጋለሁ ትለዋለች። ዴቭም እንግዲህ ሚስቱ ጓደኛ ስለሆነች ሊያገኛት ይሄዳል። ነገር ግን እሷ አሁን ላይ ሮዛ በምግብ ልጅቷን ልትመርዛት ነው፣ ልጅቷን ልትገላት ነው ብላ ለባልዋ ትነግረዋለች ማለት ነው። ዴቭም እንግዲህ በድንጋጤ ወደ ቤት እየሮጠ ሲመጣ እኩል ነበር የተገጣጠሙት። ሮዛ ምግብ ኩክ አድርጋ ለሉሊት ስታቀርብላት ነበር የደረሰው። ከዛም እንግዲህ ምግቡን ካፏ ላይ በመቀማት መርዝ ልታበያት ነው ልጅቷን ብሎ ይናገራታል። ሴትዋም ደነገጠች። የምን መርዝ ትላለች። ከዛ እንግዲያስ መርዝ ከሌለው አንቺ ጉረሽውና ሉሊት ትበላለች አላት። እሷም እንግዲህ ምግቡን ትጎርሰዋለች። ምክንያቱም ደግሞ ጓደኛዋን ተጠራጥራታለች። ለባልየው ሂዳይን ነገር ትነግረዋለች ብላ ስላሰበች ምግብ ሰርታ ግን ምንም መርዝ ሳትጨምር ነበር ለሉሊት የሰጠቻት። በባሏ ፊት ጥሩ ሰው ሆና ይህን ነገር ማለት ጓደኛዋን ብልጥናት እሷን ብልጥናት ጓደኛዋ ሄዳ እንደምትነግረው ስላወቀች እሷ ግን ምን አደረገች? መርዝ የሌለው ምግብ መርዙ ሳትጨምር ትሰጣታለች። ጎርሳም እንግዲህ ንጹህ ነው ምንድነው የምትለኝ ትልና ባሏን ከዛ እሷ ትነሳሳበታለች። እኔ ለእሷ ጥሩ ልሆን ስፈልግ አንተ ግን እንዴት በመጥፎ ታየኛለህ ብላ ከባሏ ጋር ትጣላለች ማለት ነው። እሱም እንግዲህ ይቅርታ ይጠይቃል ማለት ነው። ጓደኛዋ ግን ልጅቷ እስካሁን ሞታለች፣ እንግዲህ መርዛታለች ወይም ደግሞ መርዙን ደርሶበታል፣ ይለያያሉ ብላ ስትጠብቅ ነገር ግን ባልየው በጣም አመናት። እንደውም ይቅር በይ ሚስቴ አንቺ መልካም ሰው ነሽ ብሎ በዚህ እንግዲህ ጓደኛዋ ልትጠቀም ነበረ። አልሆነላትም። በእርግጥ ሮዛ አውቃ ነው እንደምትነግረው ስላወቀች ነው እንጂ ለሉሊት ጥሩ ሆናላት አይደለም። ሉሊትን ለማጥፋት የማትፈነቅለው ድንጋይ የለም። ይህ ነገር በዚህ እያለ ነበረ እንግዲህ ባይቶይር የተባለ የድሮ ባለቤቷ ነበረ። መጥፎ ሰው ስለነበረ እስር ቤት ታስሮ ገብቷል። እናም እንግዲህ ድንገት 7 ዓመት እስር ቤት ቆይቶ ከእስር ቤት ወጥቶ ሲመጣ ሮዛ ሌላ ባል አግብታለች። መጀመሪያም አትፈልገውም ነበር። ለምን? በጣም ጠጭና ሰካራም ሌባ ስለሆነ ወንጀለኛ ነው፣ ሁሌ እንደታሰረ ነው። ለዛም ሮዛ እሱን አትፈልገውም። ለዛም ነው ያገባችው፣ ሌላ ትዳር ያዘችው። ነገር ግን እሱ ከእስር ቤት ተወጥቶ ሲመጣ አግብታ ያገኛታል። ከዛም እንግዲህ ያሳድዳት ጀመረ። ነገር ግን ሮዛ የምታደርገው ነገር ስታጣ ከሱ እየሸሸች እያለ ግን አንድ ሀሳብ ትዝ አላት። እሱም ሁሉንም ነገር ለባልሽ ሂጄ እነግረዋለሁ ሚስቴ እንደነበርሽና እንደ ከዳሽኝ እኔ እስር ቤት ስሄድ ግን አንቺ ትዳር እንዳያሽ ሂጄ ትዳርሽን እበጠብጠዋለሁ ሲላት ምን እንዳደርግልህ ትፈልጋለህ ትለዋለች። እሱም እንግዲህ ወደ ቤትሽ እንድታስገቢኝ ይፈልጋለሁ ሲላት አንድ ሀሳብ መጣላት። እሱም ደግሞ ሉሊትን ለማጥፋት ያግዘኛን ብላ ስላሰበች ወደ ቤቷ ወንድሜ ነው ብላ እንግዲህ ያን ሰውዬ ታስገባዋለች። ነገር ግን አሁን ላይ ህይወቷን እያመሰቃቀለ ይገኛል። እንግዲህ አንድ አሪፍ መላ ተብሎ የመጣው እሷን እንዲደፍራት በተደጋጋሚ ቁልፏን በመስጠት በተኛችበት እየሄደ እንዲያስፈራራት አድርጋለች። ይህ ሳያንስ እንግዲህ ልጅቷን ከባህር አሻግሮ በበረሃ ለዛውም በህጋዊ መንገድ በስርዓቱ አይደለም
በመጥፎ ሁኔታ በበረሃ አድርጋ ስደት እንድትሄድ እንግዲህ እና በዛው እንድትቀር ነው። ልጅቷ ስደት እንድትሄድ ተፈልጎ ሳይሆን በዛው ሙታ እንድትቀር ስለተፈለገ ነው። በህጋዊ እንኳን እንዳትሄድ ያደረጓት። የምቀኝነታቸው ምቀኝነት ማለት ነው። ያው ጥላትና ጥላት ለመጥፎ ነገር ሲሆን ይዋደዳሉ እንደሚባለው እንደዛ እንዳይጥና ድመት የሚተያዩት ባይንቶዌር እና ሮዛ ፍቅር ሆነው ልጅቷን ለማጥፋት ያሴራሉ። የሚገርመው ነገር በጣም ለታመነላት ባሏ በጣም ለሚወዳት ለዴቭ ማለት ነው በላው ላይ እንደዛ አይነት አስነዋሪ ነገር የድሮ ባሏን ወንድሜ ነው ብላ ቤቷ አመታ ይሄ ጉዷ ሲታወቅ ምን እንደምትሆን ማለት ነው። እሱ በጣም ነው የሚያምናት የሚወዳት። እሷ ግን እየሰራች ያለችው ነገር በጣም ያሳፍራል። በእሷ ቤት ሰዎችን እንደዚህ አሰቃይታ የሰው ሚስጥር ተደብቆ የሚቀር ነው የመሰላት። እሷ ግን ባሏን እንዴት እንደከዳችው የድሮ ባሏን ወንድሜ ነው ብሎ ቤት ከማምጣት በላይ ምን ነውር አለ? እና የኔ ተወዳጆች እንግዲህ ሉሊት ከስደት አድኗታል ዴቭ ማለት ነው። በረሃ ድረስ በመሄድ ዋጋ ከፍሎ ወደ ቤቷ እንድትመለስ አድርጓል። ቀጣይ ግን የሮዛ ፈተና ይጀምራል። ምክንያቱም ደግሞ ምንድነው ሌባ ሲሰርቅ ይስማማል፣ ሲካፈል ይጣላል እንደተባለው። በቀጣይ እስከምንገናኝ ባይ ባይ።